ከ123 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው ጥራት የጎደላቸው ምርቶች መወገዳቸው ተገለጸ። በሌላ በኩል በትንሳኤ በዓል በግብአትነት በገበያ ላይ የሚውሉ ምርቶች ደህንነታቸው የተጠበቀ ስለመሆኑ የሚደረገው ክትትል ተጠናክሮ እንደሚቀጥል የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን አስታውቋል። ሰላማዊት ሙልጌታ ተጨማሪ አላት። የአዲስ አበባ ከተማ ምግብና መድኃኒት ቁጥጥር ባለስልጣን የ2018 በጀት ዓመት የ9 ወራት እቅድ አፈጻጸምና የበዓላት የቁጥጥር ስራዎችን አስመልክቶ ጋዜጣዊ መግለጫ ሰጥቷል። በመግለጫውም በምግብና ጤና ዘርፍ የመድኃኒት ችርቻሮ ንግድ ድርጅቶች እንዲሁም በየመንግስትና የግል ጤና ተቋማት ላይ ክትትልና ቁጥጥር መደረጉ ተመላክቷል። የባለስልጣኑ የምግብ የጤናና ጤና ነክ ተቋማት ቁጥጥር ዘርፍ ምክትል ስራ አስኪያጅ አቶ እንጋ እርቀታ ባለፉት 9 ወራት ከ123 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው ጥራት የጎደላቸው ምርቶች መወገዳቸውን አስታውቀዋል። የተወገዱ ምርቶች በ9 ወሩ ብቻ በብር ነው የምንገምተው። አንዳንዴ 123 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው ምርቶች ተወግደዋል። ከዚህ ውስጥ 78.3 ሚሊዮን የሚሆነው ምግቦች ናቸው። ምግብና ምግብ ነክ መጠጥ ናቸው። 39 አካባቢ ሚሊዮን የሚሆነው ደግሞ መድኃኒት የመሰሉና የትንባሆ ውጤቶች የመሰሉ ጉዳዮች ናቸው እንዲወገዱ ያደረግነው። ዘን ይሄን ካረግን በኋላ ተቋማዊ እርምጃ ደግሞ መውሰድ አለብን። ቅድም እንዳልኳችሁ ተቋማዊ እርምጃ ላይ ይሄን ድርጊት በፈጸሙ ተቋማት ከማስጠንቀቂያ ጀምሮ እስከ ስረዛ ያሉ እርምጃዎች ለመውሰድ ጥረት አድርገናል። በረመዳን ጾም ወቅት የተበላሹ የቴምር ምርቶችን የማስወገድና ለበዓላት ግብዓት የሚሆኑ ምርቶችን የመፈተሽ ስራ መከናወኑን ምክትል ስራ አስኪያጁ ጠቁመው በተመሳሳይ በትንሳኤ በዓል በግብዓትነት የሚውሉ ምርቶች ላይ የሚደረገው ክትትል ተጠናክሮ እንደሚቀጥል አስታውቀዋል። ቴምር 10 ሚሊዮን አስወግደናል። ቴምር ብቻ ቴምሩ 10 ሚሊዮን የተወገደው በካርቶን ስታዩት በርካታ ወደ 4000 ካርቶን የሚሆን ነው። እንዶ በትንሹ አንድ ካርቶን አንድ ቤት ገባ ብንለው ካርቶኑ ውስጥ ደግሞ ፓኬጆች አሉት አይደል? 4000 ሰው አፌክት ያደርጋል። ያ የተላ ነበረ፣ ችግር የነበረበት ነበር። ያው ሚዲያ ላይ በደንብ የተሰራበት ጉዳይ ነው። ስለዚህ እቺ 123 ሚሊዮን ስንል እኛ ከብሩ ጋር አይደለም። አንድ ጥቅም ላይ ውሎ ለህብረተሰቡ አገልግሎት ማዋል ነበረበት፣ ክሳራ ነው። እሱ ሌላ ጉዳይ ነው። ዋና ጉዳይ ደግሞ ጤና ነው። በሌላ በኩል ህብረተሰቡ የሚገዛቸው ግብዓቶች ጤንነታቸው የተጠበቁ ስለመሆናቸው በአግባቡ ማረጋገጥ እንደሚገባ ምክትል ስራ አስኪያጁ አሳስበዋል። አምጥተን አብስለን ማንበላቸው ምግቦች አሉ፣ ሬዲ ሜድ አይደል? የተዘጋጁ እዛው ተዘጋጅተው ያሉ እነኚህ ምንጫቸው ማረጋገጥ አለብን። ከየት ነው እንዴት ነው የሚያዘጋጀው? ብንችል በጣም በገፍ ገዢ ከሆንን ደግሞ የሚያዘጋጅበት ቦታ ድረስ ሁላ ያን ያክል ቢኮዝ ዘላቂ የሆነ ብር አውጥተን እንገዛለን። ገዛ ደግሞ የጤና እክል ምን ሸምትበት እንዳይሆን ልዩ ትኩረት ማድረግ ይኖርብናል። በተለይ በስለው የሚገዙ ነገሮች መጥተው ይቀመጡና ወይ ፍሪጅ ውስጥ በጣም በርካታ ጊዜ ጠብቆ የሚበሉ ስለሆኑ ዳይሬክትሊ የብክለት ደረጃቸው ሃይ ሊሆን ይችላልና እነሱ የተለየ ጥንቃቄ ያስፈልጋል። ሁለተኛ ደግሞ የታሸጉ ምርቶች ፓክት የተደረጉ ምርቶች ሲገዛ ደግሞ እሱንም ምንጩን ማረጋገጥ፣ የጊዜ ያለፈበት ስለመሆኑ ማረጋገጥ፣ ሞዲፊክ ስለመሆኑ ማረጋገጥ፣ የሚቻል ሰው መጠየቅ፣ ምንጩን ጭምር መጠየቅ፣ ምን አይነት ምርት ነው የት ነው የሚመረተው ብሎ መጠየቅ።